ቤተሰቦቼ ናቲ ራሱን ስቶ ነው ወይንስ ደግሞ ሙቶ ነው? በጣም ግራ ያጋባኝ ነገር። ወይንስ እሷን ለማስደንገጥ ነው እንደዚህ እያደረገ ያለው? ማለት እንደምትወደው እንደምታፈቅረው ለማወቅ በዚህ ላይ እየፈተናት ነው ወይንስ ምንድን ነው? የእውነት እየፈተናት ከሆነና አውቆ ከሆነ ግን በጣም ነው የሚደብረው። የእውነት በጣም ያስጠላል። ናሆምና ኪራ ተገናኝተዋል። መርማሪው ናሆምን ተከታትሎ ያሉበትን ቦታ እየደረሰበት ነው። ይሄ ነገር ደግሞ ለኪራ ምን ያህል አደጋ እንደሆነ ታውቃላችሁ። ናሆም ግን ያው ትንሽ መንገድ ላይ እየተከታተለው ስላገኘው መጠራጠር ነበረበት። ሰላም ሰላም የኔ ውዶች የኔ ወርቆች እንዴት ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ። እንዴት ናችሁ? አላችሁልኝ ወይ? አለሁላችሁ። ከኔ ጋር ሁሉ ሰላም ነው። እየጠፋው ነው የምመጣው ማለት ነው። በጣም ስራ ቢዚ ነኝ ታውቃላችሁና ትምህርት ስለተዘጋ በጣም ስራ ቢዚ ነን። ለዛ ነው ውዶቼ ያው ባለኛ አቅም እንግዲህ ለመምጣት እየሞከርኩ ነው። ስለምታበረታቱ ላይክ ስለምታደርጉልኝ ስለሁሉ ነገር እጅግ አድርጌ አመሰግናለሁ። አሁንም አብሮነታችሁ አይለኝ እላለሁ። እኔ ውዶች እንግዲህ መርማሪው ናሆምን ስለጠረጠረው እየተከታተለው ነበረ። መንገድ ላይም አግኝቶት ሸውዶት እንግዲህ በሌላ መንገድ ብሎ ገብቷል። አሁንም ደግሞ መርማሪው ናሆም ወደ ገባበት ግቢ ሲገባ ተከትሎት የገባ ይመስለኛል። ግን ደግሞ ሌላ ቦታ አድርገው በዛ ሸውደውት ነበር የሄዱት ማለት ነው። ስለዚህ ያሉበትን ቦታ አላወቀም ብዬ ተስፋ አደርጋለሁ ማለት ነው ውዶቼ። ኪራም እንግዲህ ይዛ ቦታ ላይ አቶ በላይ ሲገደሉ ወይንም ደግሞ አቶ በላይን የገደለውን ሰው ያውቃል በማለት የጠረጠሩትን ሰው ይዘውታል። ያም ሰው ደግሞ እውነቱን ለራሱ ሲል ያጋልጣል ብዬ ተስፋ አደርጋለሁ። ግን ደግሞ ራሱን ካላጋለጠ ግን በጣም ትልቅ ችግር ውስጥና አደጋ ላይ ነው ያለው ብዬ አስባለሁ። እና ወዶቼ አሁንም ቢሆን ቤቲም እንደገና እዚህ ጋር የኪራን ህይወት የእህቱንም የኪያን በጣም የብዙ ሰዎችን ህይወት እያበላሸች ነው። ጨበርዬም በጣም ተከፍታ አልፈልግም፣ ትዳርም አልፈልግም፣ ካላከበረኝ ካልወደደኝ ብላ እንግዲህ አልፈልግም፣ ለኔ ቦታ የለውም ብላ እንግዲህ እየተጨነቀች ሻንጣዋን ይዛ ወደ ጽናት ቤት ሄዳ ነበረ። ጽናትዬም ደግሞ አባብላ ነው የመለሰቻት ማለት ነው። ጨበርዬ በነገራችን ላይ ያለችበት የህይወቷ ሁኔታ እጅግ በጣም ከባድና ፈተና ሆኖባታልና እሷ ባለፈው ህይወቷ ላይ ተጽዕኖ ያለበት ወይም ተገዶ ከሷ ጋር የሚኖር ነው የመሰላትና እሱም ራይድ ስለሆነ የሚሰራው ራይድ የሚሰሩ ሰዎች ደግሞ በቃ በጣም ብዙ ፈተና ነው ያለባቸው። ኮንትራት ሩቅ ቦታ ይይዛሉ ምናምን። ግን እሷ እዚህ ጋር የፍቅር ጊዜ ለማሳለፍ ሁሉ ነገር አዘጋጅ ተጠብቀው ጧትም ተኝታ ስትነሳ ራሱ አልመጣም ነበርና ይሄንን ደግሞ እንትን ታውቁታላችሁ። በተለይ እንደዚህ አይነት የፍቅር እንትን ውስጥ ያላችሁ ሰዎች ይከብዳል ስሜቱ አይደል? ተዘጋጅታችሁ ምናምን ስትጠብቁት አይመጣም እና ከባድ ነው። ግን ደግሞ አሁን ላይ ከምንም በላይ በጣም የሚያስጨንቀኝ የኪራ ህይወት ነው። ኪራ አሁን ላይ መርማሪው እየደረሰበት ይመስለኛል። ባላጠፋው ወንጀል እስር ቤት ገብቶ ብዙ አመቱን እስር ቤት እንዳያቃጠል ነው የፈራሁት። ጽናትን በሱ ምክንያት በጣም ብዙ ፈተና ስቃይን እያየች ነው። ጽናት ኪራን ከተዋወቀችውና ወደ ኪራ ህይወት ከመጣ ጀምሮ ህይወቷ ሁሉ እንዳለ ሲኦል ነው የሆነባት ማለት ነው። በዚች ቤቲ በምትባል ሰይጣን ማለት ነው። የእውነት የሰው ሰይጣን እኮ ናት ቤቲ።